መድኃኒዓለም ሁለትሽንም ያወርዳችሁ። በጣም ነው የሚወድሽ፣ በጣም ነው የሚያከብርሽ ፍቅር። ግን ዛሬ አብርሃም አውርዶሻል። አብርሃም ይሄው እያለቀሱ ነው። መድኃኒዓለም እንደሚያስለቅሳችሁ ሁለታችሁንም። አብርሃም በቃ ትክክለኛ አፍቃሪ እግዚአብሔር የሰጠህ አፍቃሪ ኤርሜና ናት። በቃ ሂድ፣ በቃ ይቅርታ በላት። ኤርሜ ትረዳለች፣ የምትረዳክ ልጅ ናት። እውነት የምትረዳክ ልጅ ናት። ስለ እውነት ህዝቡ የሚወደደንክ ሁሉም የወደደንክ ኤርሜ ነው። ቀጥ ብለህ ወደ ኤርሜ ጋር ሂድ። በፍቅር በድራማ እንደመጣች ሁላችንም እንመሳቀየ። ይሄ ትክክለኛ የማይካድ ነው። ግን በቃ ወደ ኤርሜ ተመለስ። ሩታ ገና ከዚህ በላይ ነው ድርድ የምታጫወተ የሚለው ሄርሜላ ባጣ ቆየኝ ናት እንዴ? ትናንትና አሁን አብርሽን እርግጥ ስታደርጊው ነበረ መቤት። ዛሬ ደግሞ ጭራሽ ትክክለኛ አፍቃሪ ሄርሜላ ናት እያልሽ ነው። ስላፈቀረችው ብቻ ነው ከሱ ጋር እንድትሆን የምትፈልጊው ወይንስ የእውነት ወዳት አለው ካልሽ እንዴት ከዛም ከዚህም የሚል ሰው ጋራ ሂጂ ወይንም ደግሞ ሄድላት ወደሷ ብለሽ መልእክት ታስተላልፊያለሽ? የእውነት እሷን የምትወጃት ከሆነ የምታከብሪያት ከሆነ መጥፎ ህይወት ነው የምትመኝላት፣ ጥሩ ህይወት አትመኝላትም የእውነት ለመናገር። ምክንያቱም አብርሽ አመት ሙሉ በስርዓት እንኳን እንደሚያፈቅራት ገልጾላት አያውቅም። ሁሌ እንዳዋረዳት ነው። ሰሞኑን በቅርቡ ታነበንባለች ሲል ነበረ። ፍቅርንም ልክ ልኳን ንገሪያት፣ ጥፋቷን ንገሪያት እያለ በአደባባይ እንድትነግራትና እንድትናገራት ሲያደርግ ነበር፣ እየገፋፋ ማለት ነው። ታዲያ የእውነት ሄርሜላ ብታፈቅረው እሱ ካላፈቀራት ምን ያደርግላታል? ካልተለወጠ ሁሌ ጨጓራዋን የሚልጠው ከሆነ ሁሌ በሷ የሚቀልድ ከሆነ እንዴት ከሷ ጋራ ኑር ብለሽ መልእክት ታስተላልፊያለሽ? እውነት ለመናገር ትናንትና እርግጥ ስታደርገው እየሰማን ነበረ። እኔ በጣም ነው የገረመኝ። እንደኔ ሄርሜላ እውነት ጀግና ከሆንሽ፣ እውነት ህይወትሽን የምትፈልጊው ከሆነ፣ የእውነት የወደፊት ህይወትሽ የሚያሳስብሽ ከሆነ እኔ ባጣ ቆይህ ነኝ ወይ? አልፈልግህም። ስትፈልግ የምታነሳኝ፣ ስትፈልግ የምትጥለኝ፣ እቤት ያስቀመጥኩህ ቲቪ፣ እቤት ያስቀመጥከኝ ቲቪ ወይንም ደግሞ የቤት ዕቃ አይደለሁም። እኔም ለራሴ ክብር አለኝ። የሚወደኝን የሚያፈቅረኝን እንደውም ጠብሻለሁ ብለሽ እንደውም አፉን ማስያዝ ነው ያለብሽ። አሁንም በድጋሚ የምትቀበዩ ከሆነ ድጋሚ እንዲቀልድብሽ እየፈቀድሽ ነው ያለሽው። ገባሽ? እና በእርግጥ አንቺ ስለምታፈቅሪው ሲቀጥል ደግሞ እንኳን አብረን እንሆን ብሎሽ እንዲሁም እንደውም ሰበብ ነው የምትፈልጊው። ግን የእውነት ከሱ ህይወት ለመውጣት እየሞከርኩ ነው፣ የራሴን ላይፍ ለመኖር እየሞከርኩ ነው ስቲ ነበረ አይደለ? በቅርቡ እኔ እንደ እህትነት ነው የምነግርሽ በነገራችን ላይ እንጂ አብረሽው ብትኖሪ እኔ ምንም የሚያገባኝ ነገር የለም። አብረሽ ከሌጋ ኖረ ከሌጋ ኖረ ለማንም እንደማይጠቅም ስላወቅኩኝ ምንም አይደንቀኝም አይሞቀኝም። ግን ደግሞ እንደ እህትነት ስነግርሽ እንደዛ ብለሽ ስሬሱ ነሽ አፉን ካላዘጋሽው እና ስርዓት ካላስያሽው አሁንም ነገም መቀለዱን ወደኋላ አይልም። አሁንም እኮ ከፍቅር ጋር ነበረ። ፍቅር ስለገፋችሁ ከሩታ ጋር ታረቅ፣ እኔ ላስታርቅ እንጂ የመጣሁት ሄርሜላን ከህይወትህ ለማስወጣት መንገድህን ልጠርግልህ እንጂ የመጣሁት እኔ አንተን ፈልጌ አይደለም ብላ ስላለችው ስለተናደደ አሁን ደግሞ መልሶ ፍቅርን አምጥቶ እናንተን ሲያስቀና እንደነበረ ሁሉ በአደባባይ እንድትናገራችሁ ሲያደርግ እንደነበረ ሁሉ አሁን ደግሞ አንቺን ተጠቅሞ ፍቅርንና ሩታን ለማቃጠል ነው የሚፈልገው። ሲጀመር ፍቅር አትቀናለትም፣ ኦሬዲ አትፈልገው። ገባሽ? በፊት ጥለው የሄደችው ነው ከሷ ስለሆነ ያነሳችሁት ማለት ነው። ኦሬዲ በቃ እዛ ጋር የተቋጨ ላይፍ ነው። ከዛም በኋላ ደግሞ ሩታ ጋር አዲስ ህይወት መስርተው የሰው ልጅ ይገናኛል፣ ይለያያል። ከፍቅር ጋር ያው ፍቅረኛ ነን ብለው እስካተናገሩ ድረስ እኔ በዛ ነው ሀሳብ የምሰጠው። ገባችሁ? ስለሌላው አይመለከተኝም። እና ከሩታ ደግሞ አንቺ አነሳሹ ማለት ነው። ሄርሜላ ፍቅርን አምጥቶ ሰሞኑን ሲያዋርድሽ ነበረ። ኦሬዲ እሷ የጣለችውን ነው አንቺ ያነሳሹ። ገባሽ?
ስለዚህ ፍቅር ምንም አይመስላትም አንቺን ለማስቀናት ግን እሷን ለማስቀናት ግን ትቀና መስሎት እንደሱ ስለሚመስለው አንቺን ሊጠቀምብሽ ነው። አሁን ሩታንም ትናደዳለሽ ብሎ ስለሚያስብ ለማናደድ ይዞሽ ይመጣል። ስለዚህ የማንም መቀለጃ ለምን ትሆኛለሽ? የማንም መጫወቻ ለምን ትሆኛለሽ? ኮንትራት መሆንሽን ማመንሽ ጥሩ ነው እስከሚልሽ ድረስ ኮንትራት ነሽ እንጂ አንቺ ለኔ አላገባውሽ ምን አላልኩሽ እያለ ሲናገርሽ የነበረ ሰው ጋራ ነው ሂጂ እያሉሽ ያሉት። እንግዲህ በጣም ነው የሚያሳዝነው። ለምትወዱት ሰው የምትወዱትን ነገር ተመኙላት፣ ጥሩ ነገር ተመኙላት። እንዴት ወዳታለሁ እያላችሁ ድጋሚ 5 ዓመት ሙሉ ያልተቀየረ ሰው ጋር ሲኦል አድርጊ ህይወትሽን ብላችሁ መገፋፋቱ ይሄ ልክ አይደለም። እንደኔ ማለት ነው። አሁን ዛሬ አብርሽ ወደ ፍቅር ሄዳ ወደ ሄርሜላ ሄድና እንግዲህ ይቅርታ ይላታል። ይኸው ሁለታቸው ሴራው ነው እንጂ ሌላ ነገር አይደለም። እኔ ያመጣኋት ሩታን ለማስቀናት ነው ይላል እንደለመደበት ማለት ነው። ቃላቱን ጋጋታ ይጠቀምና አሁንም ሄርሜላን በእጁ ለማስገባት 10ሩን ነገር ይላል። ብዙ ደግሞ አሁን ትመጣለች። አዎ ደግ ሆንክ፣ በፊትም አትሆንህም ረፍ እያልኩ አልሰማ ብለህ ነው የሄድከው። ሄርሜላ ትሻልሃለች። እሷም ደግሞ ጋር አልሆንም ካልክ፣ ሁለቱም ጋር አልሆንም ካልክ ፍቅር ጋራ አትሄድ ብዬህ ነበረ። ስለዚህ ደግ ሆንክ ነው የምትልህ። ሌላ ምንም ልትልህ አትችልም። መምጣቱ አይቀርም ዛሬ ብዙ አብረሽም ደግሞ እንደለመደበት ፍቅርን ለማስቀናት ሩታን ለማስቀናት ሄርሜላን ይጠቀማል ማለት ነው። በሚያሳዝን ሁኔታ ግን ደግሞ ልክ አይደለም ነው፣ ልክ አይደለም። እናንተ ሶስታችሁም ተባብራችሁ ይሄንን ልጅ ከጥፋቱ እንዲማር ካላደረጋችሁት መቼም አይመለስም። ለምሳሌ መተው ምን እንደሆነ በትንሹም ቢሆን ሩታ ፍቅርን አምጥታ አሳይተዋለች። አሁን ደግሞ ሄርሜላ ትተሽ አሳዩ መተው ምን እንደሆነ በአደባባይ መዋረድ ምን እንደሆነ አሳዩ። እንደውም ልኩን ልትነግረው ይገባል። የሴቶች እንባ ነው ዛሬ ላይ አብርሽ እንዲዋረድ ያደረገው። ገናም ይቀጥላል። ገናም ብዙ ሴቶች ጋር መሄዱ ስለማይቀር ሁሌም እንደተዋረደ ይቀጥላል። ግን ደግሞ ሄርሜላ ጀምሪው፣ በአደባባይ ተናገሪው። ሴት መቀያየር ክብር እንዳልሆነ፣ ዝና እንዳልሆነ፣ በፈጣሪም ዘንድ የተጠላ እንደሆነ አስረግጠሽ ንገሪውና ያኔ ምን እንደሆነ ከጥፋቱ ይማር። እመቤት ደግሞ ካፈራ ይመልሰኝ በሳቅ ነው ፍርፍር ስታደርግኝ የነበረው። ፍቅር አብርሃም አዋርዶሻል የምትያት እሷ ናት እንጂ ያዋረደችው። እናቴ እሷ ናት እንጂ ያዋረደችው። ለማንኛውም ወዶቼ ዘና እያላችሁ በቀጣይ ቪዲዮ እንገናኝ። ላይክ ሰብ አድርጎ ወዳችኋለሁ። ሰላም ቆዩልኝ።